እንቅስቃሴሽን እከታተላለሁ። አንቺን የሚከታተሉ ብሩህ አይኖች አሉ። እሺ የሚያስጠረጥርና ሰዎችን የሚጎዳ ባንቴኑ ለሮዛ ከባድ ማስጠንቀቂያ ሰጣት። ካሁን በኋላ ሰዎችን የሚጎዳ ነገር ብታደርጊ ግን ከኋላሽ እከተልሻለሁ፣ አለቅሽም። አንቺ በጣም ብዙ ሰዎችን እየጎዳሽ ነው፣ ነገር ግን ካሁን በኋላ አልፈቅድልሽም ሲላትም ነገራትኝ። እንዲሁም ሮዛ ሉሊትን አባትሽ በሳት ተቃጥለው በሞታቸው በጣም ያሳዝናል። አባትሽ ከውጭ ተዘግቶባቸው እናትሽ ጥላቸው ሄዳ እናም ሀቅም ስለሌላቸው ሞቱ ብላም ስትላትኝ ሉሊትም በጣም ታዝናለች። ቆይ ይህን ደግሞ ማን ነገረች በማለት ሉሊት እንዲሁ ታመው እንደሞቱ እንጂ አባቷ በእሳት ተቃጥለው እንደሞቱ በፍጹም አታውቅም ነበረ። ይህንን የተናገረችው ሮዛ ሉሊትን ልቧን ለመንካትና እንዲሁም ደግሞ በተለይ ከዳዊትና ከእናቷ ጋር ለመጣላት ስለምትፈልግ ነው። በተለይ ሉሊትና እንዲሁም እናቷ ከዚህ ቤት ውልቅ ብለው እንዲሄዱላት የምትፈልገው ሮዛ ዳዊትን ካሁን በኋላ ይኸውልህ እነዚህ ሰዎችን ደግሞ ልጅቷ ሳያንስ ደግሞ እናቷን አመጣት አይደለ? ስለዚህ እነዚህ ሰዎች ከዚህ ቤት ውልቅ ብለው መሄድ አለባቸው ብላም ስትለው አንቺ ለዚህ ቤት ምንም አይመለከትሽም፣ አንቺም ራሱ የመኖርሽ ተስፋ በጣም ያነሰ ነው፣ አሁኑኑ ማስወጣት እችላለሁ አንቺንም ሲላትም ነበረ። እኔንማ እንዴት ብለህ ቢያንስ እንኳን እኔ እናንተ ለማፋታት ወይም ደግሞ የፍች ወረቀት እንኳን የትኛውን መስሪያ ቤት ብታስገባ፣ ስለዚህ እኔ እናንተ ለመፋታት በጣም ብዙ አመታትን ይፈጅብናል። እስከዛ ድረስ ደግሞ ከህዋን ጋር በፍጹም መቅረብ አትችልም። ይህ ራሱ እንደዚህ ማድረግ እችላለሁ። እኔን በምረት አስቡኝ። እኔ ምረት እንዳረግላችሁ እኔን በጥሩ ነገር እንጂ በተንኮል ብትመጡ መቼም ቢሆን እኔን አታሸንፉም ብላም ስትል ነበረ። ባንቴኑ አሁን ላይ አቶ መሰለን ለማጥቃትና እንዲሁም ለመጉዳት እያደረገ ያለው ነገር ካሁን በኋላ ይኸውልህ በጥንቃቄ ያዘዝኩን ሁሉ በጥንቃቄ ማድረግ አለብህ ብሎም ለሰው ሲናገር ሮዛ ደግሞ ተደብቃም ትሰማለች። ይህንን ሪከርድ ያደረገች ከሰማችን በኋላ ግን ደግሞ ወስዳ ለመናገርና ለአቶ መሰለ ልትናገር እንደሆነም ይህንን ሪከርድ ማድረግ አለብኝ፣ ከዛም በኋላ እነሱን በዚህ መንገድ ማንገራገር አለብኝ፣ እነሱን ካላንገራገርኳቸውማ ምንም ነገር ማድረግ አልችልም በማለት ሮዛም አሁን ላይ ተንኮሏን ቀጥላበታለች። ሉሊት በጣም ተሰብራለች። እናቷንም በጣም ወቀሰቻት። ቆይ ግን ለምንድን ነው እማዬ ይህ ሁሉ ነገር ሲሆን አባዬን እንዳልቀብር አረግሽኝ ብላም ስትል እንዲሁም የሉሊት እናት እባክሽን ልጄ እባክሽን ተይኝ፣ አትውቀሽኝ፣ ያንቺ መኖር ለኔ ስለሚያስፈልገኝ ነው። እዛ ከመጣሽ ግን እነዛ አረመኔዎች በጣም ብዙ ነገር ያደርጋሉ። ይህንን በመፍራቴ ነው። እባክሽን በቃ አባትሽን ምንም ቢሆን ላቆይልሽ አልቻልኩም። እባክሽን ሉሊትዬ ይቅር በይኝ። በቃ እኔ ራሱ ልቤ ተሰብሯል። የስንት አመት ህይወቴ የሆነው አጥቻለሁ። ለእኔ ደግሞ በጣም ከባድ ነው ብሎም በጣም አዝናም ስትል ነበረ። እናም ባንቴኑና እንዲሁም ዳዊት ካሁን በኋላ ከሉሊትና እንዲሁም ከእናቷ ጎን መቆም አለብን። እነሱ አሁን ላይ ይህን ሰው ስላጡ ሉሊትም አባቷን በተለይ ደግሞ ከሉሊትም የሉሊት እናት ይከብዳታል። ለስንት አመት አብረው የኖረችው ባለቤቷ እናጣች። ይህ ደግሞ ለሷ በጣም ከባድ ስብራት ነው። ስለዚህ እኛ ከጎናቸው ሆነን የሚያስፈልጋቸውንም ነገር ማድረግ አለብን። እንዲሁም ይህ አቶ መሰለ የሚባል ሰውም መበቀል አለብን ብለውም ዳዊትና እንዲሁም ባንቴሉ በአንድ ተመካከሩ። ዳዊትም በቃ እሺ ይህን ነገርማ ካደረግን በጣም አሪፍ ነው የሚሆነው። እኔም ባንቴኑ ይውልህ አቶ መሰለን ያን ካዲ አሁንም ቢሆን ሳልበቀለው አሁንም ዝም አልለውም። ያ ሁሉ ነገር አስይዤበታለሁ። ያን ህገወጥ የሚያመላልሰውን ሲልም ነገረው። ሮዛ የሉሊትን እናት ይኸውልሽ ልክ እንደ ልጅሽ እዚህ ጎትቶ አመጣሽ ትላታለች። የሮዛም እናት አይ እኔ እንኳን ራሴ ነኝ የመጣሁት እሱ አይደለም፣ እንኳንም ወደ ገሃነቡ ዓለም በሰላም መጣሽ ብላም ስትላት የሉሊት እናት በጣም ትደነግጥና በስመ አብ ወወልድ ወመንፈስ ቅዱስ ብላም ቆይ ይሄ ደግሞ ምን ማለት ነው? ይኸውልሽ ቆይማ ስቃይሽን ነው የማበላሽ። እዚህ ቤት ለቀሽ የማታሽ ከሆነ አሁንም ቢሆን እጫወትብሻለሁ ብላም ትላታለች። ሉሊት እናትም በጣም ትገረምና እውነት ለመናገር ልጄ ገና አሁን ምን ውስጥ እንዳለች አወኩኝ። ይቺ ምን አይነት ሰው ናትኝ? ይቺ መጥፎ ምን አይነት ፍጡር ናትኝ? ቆይ ግን ትንሽ እንኳን የሰው ልጅ አይከብዳትም ብላም ትላለች። ሮዛም የሉሊት እናት ገፍትራ ጥላት ነበር ሄደች። ይህንን ያየው ዳዊት ካሁን በኋላ አርፈሽ የማትቀመጥ ከሆነ በህይወትሽ ላይ
ከባድ ውሳኔ ነው የምወስንብሽ። ይኸውልሽ ለምንድን ነው ግን እኔ ዝም ስልሽ ዝም ማትዩ ለምንስ ነው ብሎ ዳዊት በጣም ይናደድባታል። ባንቴኑም ሉሊትን ካሁን በኋላ እባክሽን ሁሉንም ነገር ለመተው ሞክሪና እናትሽን አጽናኛቸው። አንቺም ደግሞ ጥሩ ሁኔታ ላይ ስትወኝ እናትሽ ደግሞ ብቸኛው አጽናኛቸው ወይም ደግሞ መጽናኛቸው አንቺ ነሽ። እናም ካሁን በኋላ እባክሽን ወደ ራስሽ ተመለሺ፣ እናትሽንም ብዙም እንደዚህ እንዲጎዱ አታድርጋቸው ብሎም ዳዊት ይነግራታል። ሮዛም ተደብቃ ለስልክ ስታወራ ከጀርባ ሳታየው በአንቴኑ መጥቶ ከኋላ ወገቧን ይነካታል። ሮዛ እያወራችው ያለችው መጥፎ ነገር ነበረ። በጣም ደነገጠች። አየሽ አይደለ በየሽበት ሁሉ እኔ እከተልሻለሁ። ካሁን በኋላም ከማንኛውም ሰው ላይ የሆነ መጥፎ ነገር ስታደርጊ ካየውሽ እውነቴን ነው የምልሽ ሲኦል ነው የማደርግሽ። በጣም እጫወትብሻለሁ። ካሁን በኋላ ምንም ቢሆን እንኳን አላልፍሽም፣ ብትጠነቀቂ ይሻልሻል ብሎም ዳዊት ማስጠንቀቂያ ይሰጣታል። የሉሊት እናትም አሁን ላይ እዚህ ቤት መቀመጧ በጣም ደብሯታል። እዚህ ጋር በጣም የምትወደው ባለቤቷን አታለች። እዚህ ጋር ደግሞ ሰላሟን አታ ያለችው ሰው ቤት ነው። እናም ካሁን በኋላ ምንም ይሁን ምን እዛው አገሬ ላይ ሂጄ የፈለገ ነገር ቢመጣ ይሻላል፣ በቃ እኔ ስንቱን ነገር ማስተናገድ እችላለሁ በማለት ራሷን እያመከረች ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦች እንግዲህ ዛሬም ትንሿ ሙሽራ ቀጣይ ክፍል ምን ተፈጠረ የሚለው ነው የምነግራችሁ ማለት ነው። ታዲያ እናንተም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁ አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ ባካችሁን ላይክ አድርጉ። ውድ ቤተሰቦቼ እናንተ ላይክ ስታደርጉልኝ ቪዲዮ ይታያል ማለት ነው። ባነር እንዲወጣ ላይክ አድርጉ። ምንም ነገር አይከፈልበትም። እንግዲህ ዛሬ ይዤላችሁ የመጣሁት ሉሊት አሁን ላይ ምን ወሰነች? ሮዛም ሌላ ሴራ እያሴረች ነው። ምክንያቱም ደግሞ የሉሊት እናትና እንዲሁም ሉሊት ከዛ ቤት በምን አይነት መንገድ እንደሚወጡም እያሰበች ነው። እንዲሁም በአንቴኑና ዳዊት አቶ መሰለን ለመበቀል እየሞከሩ ነው። በተለይ ደግሞ የሉሊት አባት እንዴት ቤታቸው እነሱ ቤት ብቻ እንዴት ሊቃጠል ቻለ በማለት ሁለቱም ተጠራጥረው ቆይ እንዴት እንደዚህ ሊሆን ይችላል ዳዊትን ብሎ ይጠይቀዋል። እናም በዚህ ምክንያት ደግሞ ይሄ ደግሞ በጣም የሁሉም ሕግ ጥያቄ ነው የሚሆነው። የነሉሊት ቤት በምን ምክንያት ሊቃጠል ቻለ? ያለስ ደግሞ ሰውየው እዛው እንዴት ሊቀሩ ቻሉ? እንዲስ ደግሞ ሴትዮዋን ጠብቀው እንዴት ልክ ስትወጣላቸው ሊቃጠል ቤቱ ቻለ? በማለት እያሰቡ እያለ ይህንን ነገር እስኪ ለማንኛውም ማጣራት አለብን የኛ ስራ ነው ብሎም ባንቴኑና እንዲሁም ዳዊት ይላሉ። ከዛም ደግሞ ሮዛም አሁን ላይ ተደብቃ ሴራዋን እያሴረች ነው። በተለይ ደግሞ ሉሊትና የሉሊትን እናት መጉዳት ትፈልጋለች። እናም ስልክ ተደብቃ እያወራች እያለም በአንቴኑም ካሁን በኋላ የፈለገ ነገር ብትወኝ በይወልሽ በምትይዝበት ሁሉ እኔ እከተልሻለሁ፣ ምንም አይነት ለሌላ ሰው መጥፎ ነገር ስታደርጊ ካየውሽ መቼም ቢሆን ምሕረት አላደርግልሽም ብሎም ማስጠንቀቂያ ሰጥቷታል።